እና ኦኬ የሆኑ ሸይኾች ክርስትና ተነሱ ምናምን በሚል ሁለት ሸይኾችን ክርስቲያን ሆኑ ምናምን ብሎ ፖስት አደረገ። ለዚያውም እኮ ታዋቂ ሸይኾች እኮ ናቸው፣ ተራ ሰው እኮ አይደለም። ሱብሃንአላህ። ወደ ጭሮ አካባቢ ዳዕዋ የሚያደርጉ ትልቅ ሸይኾች ናቸው። እና ወላሂ ሱብሃንአላህ እኔ በጣም የተገረምኩት እሱ ፋውል የሰራበት ምክንያት አለ። ከውዝ የሆነ ልጅ ነበር ክርስትና ተነስተዋል ብለው እነሱን ዲፌም ለማድረግ ምንድነው የሚባለው ይሄ ስም የማጥፋት ዘመቻ የጀመረው ማለት ነው። ስም የማጥፋት ዘመቻው ደግሞ የተጀመረው በፖለቲካ አካሄድ ነበር። ሰውየው ለካ መድረክ ላይ ወጥቶ መስጂድ ላይ ወጥቶ እንትን ብሎ ነበር፣ ነዶ ቀመዲ ፊለዳ ምናምን ብሎ ነበር። ይሄ ስንዴ ምረጡ ምናምን ብሎ መንግስትን ፕሮሞት አድርጎ ነበር እና ጀዋር ፖስት አድርጎታል። ልጁ ደግሞ የጀዋር ተከታይ ነው። ተግባባን። የጀዋርን ፖስቶችን ይከታተላል ቀን በቀን። ከዚያ በኋላ በቃ በጣም ልጁ በጣም ስለተናደደ በንዴቱ ልክ አየና እነኚህን ሰዎች ምን ማድረግ እችላለሁ፣ በቃ የሚቻለው ከኢስላም ማስወጣት ብቻ ነው። መጣና ሁለቱንም ሼኾች ከኢስላም አስወጣቸው። ተግባባን። አከፈራቸው ሁለቱንም ሼኾች። ልክ እሱ መጥቶ ከኢስላም ተናዶ ነው ያው ልጁ። ተግባባን። ሰው እኮ ባለው ነው አይደል እንዴ እንትን የሚለው ባለው ነው። እሱም ባለው በኢስላም ነው። በቃ የሚችለው ኢስላምን ነው። ከኢስላም አስወጣቸው መጥቶ። እሱ ከኢስላም ሲያስወጣቸው አጅሬ ለካ ቆሞ ሲጠብቅ ነበር። ያዝ አድርጎ خلاص እንዲህ ነው ክርስትናን አጥንተው አለ እኮ ለረጅም ዘመናት ሲያጠኑ ከርሞ ለካ አንዳንድ ውሸት ለካ ባህራት አለው። ይሄ ቅመሞች ምናምን አለው። ላ ሐውለ ወላ ቁወተ ኢላ ቢላህ። እሱ ልጅ ወላሂ العظيم ያን ልጅ ፊቱን ባየሁ ቁጥር ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ ትዝ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ኢነ الرجل ليصدق ويتحرى الصدق حتى يكتب عند الله صديقا وإن الرجل ليكذب ويتحرى الكذب حتى يكتب عند الله كذابا ያሉት አንድ ሰው እኮ ቅጥፈትን በጣም ከመከተለው የተነሳ በጣም ውሸትን ሰውነቱ ከማድረጉ የተነሳና በጣም ከመዋሸቱ የተነሳ አላህ ዘንድ እኮ ቀጣፊው እከሌ ተብሎ ይመዘገባል አሉ። አስበው ምን እንደሚከብድ ወላ በጣም የሚከብደው በጣም የሚከብደው ቀጣፊው እከሌ ስትባል አላህ ዘንድ የምትጻፍበት ስም ቀጣፊው እከሌ እንዲሰራ ቀጣፊው እከሌ እንዲህ ያደረገ ስትባል ወላሂ አላህ ይጠብቀን። እና አላህ Subhanahu Wa Ta'ala ልጁንም ወደ ኢስላም ይምራው። ከሱ በላይ ደግሞ ከልጁ በላይ በጣም ያሳዘነኝ እዚያ የነበሩት የክርስትና እምነት ተከታይ ወገኖቻችን፣ ኧረ ወገኖቻችን ምን ሆነዋል? ክርስትና እምነት ተከታይ ወገኖቻችን፣ ኧረ ወገኖቻችን ምን ሆነዋል? ሁሉም ከስር እየሄደ እውነት እንትን አለ እንኳን ደስ አለን ፌሽታ በፌሽታ በቃ አንድ ሰው እንኳን ከየት ነው ያመጣው ብሎ የጠየቀው ሰው የለም። አንድ ሰው ነው ወላሂ አዘንኩላቸው። ከዚያ በቃ ታውቃላችሁ እኔ ደግሞ ለክርስቲያኖች ሳዝን እንትን ነው ማድረግላቸው ማለት የሆነ ቲፕ ነገር ሰጣቸዋለሁና ቲፕ ሰጣዋቸው። ዝም ብላችሁ እንትን ከምትሉ ታዋቂ ሰው ምናምን ለጥፋችሁ ከምትዋረዱ ኤአይ አለ አይደል እንዴ? አሁን በዚያ ኤአይ የሆነን ሰውዬ ኮፍያ ነገር አድርጋችሁለት ጥምጣም መቼም አያጣሩም። እርግጥ ነው ስለማያጣሩ ኮፍያና ጥምጣም ነገር አድርጉለትና ይሄ ሼህ 4 መስጂድ ላይ ዋና ኢማም ነበር፣ 6 መስጂድ ላይ ዋና ኢማም ነበር፣ 4 መስጂድ ላይ ምክትል ኢማም ነው። እኔም በጣም አምላኪ ከመሆኑና በጣም መልካም ሰው ከመሆኑ የተነሳ በአንድ ዓመት 4 ሀጅ ሰርቷል ሰውየው። በጣም ዲነኛ ነው ሰውየው። ተግባባን። ጎበዝ ሃይማኖተኛ ከመሆኑ የተነሳ ማለት ነው። 46 ኪታቦች ሸምድደዋል። ወላሂ ይሄን ሁሉ ያስቀምጥኩላቸው እንዳይጠፋባቸው ማለት ነው። ባለፈው ቲፕ አስቀምጬላቸው ነበር። አረብኛ መማር የምትፈልጉ ከሆነ እኔ ጋር ኑ ብያቸው ነበር። ይሄ ደግሞ አብዶንም ያካትታል። አብዶ ሼክ ነበርኩኝ ያለውን ሰው ያካትታል። ባለፈው ስለ ሐዲስ የተናገረው ነገር ሰምታችኋል። ምንድነው ያለው? ኩሉ በኒ አደም ነው ሐዲስ ከታ ወኸይሩ ኸጣይን አተዋቡዕ ነው ያለው። አተዋቡዕ የሚባል ነገር እኛ አልሰማንም አልተማርንም። አዲስ መخرج ከሆነ እሱንም ይንገረን። አንድ ይሄ ነው አተዋቡዕ የሚለውን ነገር ማስተካከል አለበት። እሱ ነገር ለማስተካከል ደግሞ 137 እንደሚባለው እኛ ኮርስ እንሰጠዋለን። 37 ማለት ነው። እዚያ ላይ ይሳተፉ ለማለት ያክል ነው። አልሰማም ኡስታዝ ሰማ እንትን ላይ
የሆነ ጊዜ ውይይት መሀል ላይ እንትን ብለው ከነ ኡስታዝ ወሂድ ኢምራን ምናምን ነበሩና እንዳውም ኡስታዝ አረብም ነበር መሰለኝ የዛን ቀን እየተወያዩ የከሊማ የምትለዋ ቃል ሙአነስ ነች ወይስ ሙዘከር የሚል ጥያቄ ተጠየቀ። ከዛ ሙአነስ ይላል። ሙአነስ በነገራችን ላይ እኔ ከሊማን የዚያን ቀን አከበርኳት። ከሊማ የምትለዋ ራሱ አከበርኳት የዚያን ቀን ከውስጥ እንዴት ከሊማ የምትለዋ ቃል ብቻ ሰው ማዋረድ እንደምትችል ወላሂ በተግባር ነው ያየ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ